ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ከተጠናቀቁ በኋላ በጀት ሲመደብላቸው የነበሩ ፕሮጀክቶች ጉዳይ ተመርምሮ ሪፖርት እንዲቀርብበት ፓርላማው አዘዘ። ፕሮጀክቶቹ ከተጠናቀቁ በኋላ ከ1 እስከ 3 ዓመት ለሚሆን ጊዜ በየዓመቱ በጀት ሲመደብላቸው መቆየቱን የፌዴራል ዋና ኦዲተር መስሪያ ቤት ካቀረበለት የኦዲት ሪፖርት ያረጋገጠው የሕዝብ ተወካዮች ምክር ቤት ጉዳዩ በአስቸኳይ ተመርምሮ ሪፖርት እንዲቀርብለት አዘዘ። በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደር ቁጥጥር ጉዳዮች ቋሚ ኮሚቴ በሀገራዊ ልማት ፕሮጀክቶች የክትትልና የቁጥጥር ስርዓት ላይ የፌዴራል ዋና ኦዲተር ያካሄደውን የክዋኔ ኦዲትና በኦዲት የተገኙ ክፍተቶችን መሰረት አድርጎ ጉዳዩ ከሚመለከተው የፕላን ልማት ሚኒስቴር ከፍተኛ አመራሮች ጋር ሐሙስ ታኅሳስ 2 ቀን 2018 ዓ.ም ውይይት አካሂዷል። የቋሚ ኮሚቴው ሰብሳቢ የሽመቤት ደምሴ የፌዴራል ዋና ኦዲተር የክዋኔ ኦዲት ግኝት መሰረት በማድረግ የአዋጭነት ጥናት ሳይጠና በጀት የተመደበላቸው ፕሮጀክቶች መኖራቸውን የፋይናንስና የፊዚካል ሪፖርት የሚያቀርቡና በተቀመጠላቸው ጊዜና በጀት ያልተጠናቀቁ ፕሮጀክቶች መኖራቸውን በመጥቀስ ሚኒስቴሩ ይህን ለማስተካከል የወሰደው እርምጃ ጠይቀዋል። ከዚህ በተጨማሪ ተጠናቀው ስራ ለጀመሩ ፕሮጀክቶች በጀት ሲመደብ መቆየቱን በመግለጽ ይህ እንዴት ሊሆን እንደቻለ ሚኒስትሩ ማብራሪያ እንዲሰጥም ጠይቀዋል። የፌዴራል ዋና ኦዲተር ባለፈው ዓመት የኦዲት ግኝት ሪፖርቱን ለሕዝብ ተወካዮች ምክር ቤት ማቅረቡ የሚታወስ ሲሆን የክዋኔ ኦዲት ካደረገባቸው ተቋማት አንዱ የፕላን ልማት ሚኒስቴር ነበር። በዚህ የክዋኔ ኦዲት ሪፖርት ላይም ናሙና በመውሰድ ኦዲት ካደረጋቸው የመንግስት ፕሮጀክቶች ውስጥ በሁለት ዩኒቨርሲቲዎች የተገነቡ በርካታ ፕሮጀክቶች ተጠናቀው ስራ ከጀመሩ ከ1 ዓመት እስከ 3 ዓመት የቆዩ መሆናቸውን፣ ነገር ግን ለእነዚህ ፕሮጀክቶች በየዓመቱ በጀት ሲመደብ እንደነበረም አረጋግጧል። የተጠቀሱ ዩኒቨርሲቲዎችም ዋቸሞ ዩኒቨርሲቲ፣ ወላይታ ሶዶ ዩኒቨርሲቲ ሲሆኑ ከተጠናቀቀ ከ1 ዓመት እስከ 3 ዓመት ለሆናቸው ፕሮጀክቶች ከ2013 እስከ 2016 ዓ.ም ባሉት ዓመታት ውስጥ በድምሩ 2.96 ቢሊዮን ብር በጀት መመደቡን፣ በጀቱም ለተባሉ ፕሮጀክቶች አለመዋሉን የኦዲት ሪፖርት ይጠቁማል። ከዚህ በተጨማሪ በጀቱ ለተጠናቀቁ ፕሮጀክቶች የተመደቡ መሆኑ ታውቆ ለገንዘብ ሚኒስቴር እንዲመለስ አለመደረጉ ከገንዘብ ሚኒስቴርና ከዩኒቨርሲቲዎች በተገኘ የአይቬክስ መረጃ የዶክመንት ክለሳና የአካል ምልከታ መረጋገጡን ያስረዳል። በሌሎች 5 ዩኒቨርሲቲዎች ለቀረቡ ፕሮጀክቶች ደግሞ በአጠቃላይ 3.1 ቢሊዮን ብር በጀት ተለቆ እንደነበር፣ ነገር ግን የተለቀቀው በጀት ለተባሉ ፕሮጀክቶች ማስፈጸሚያ አለመዋሉን የኦዲት ሪፖርት ያስረዳል። በአጠቃላይ ከተጠናቀው ስራ ለጀመሩ ፕሮጀክቶች በጀት ተለቆላቸው ለተከናወነው ፕሮጀክት በአጠቃላይ 4.07 ቢሊዮን ብር በጀት ተመድቦ መገኘቱን ዋናው ኦዲተር በኦዲት ግኝት ሪፖርት አስታውቋል። የፕላንና ልማት ሚኒስትሯ ፍጹም አሰፋ የመንግስት ፕሮጀክት የመቆጣጠር ስልጣን ለተቋማቸው በአዋጅ ቁጥር 1210/2012 እና 1263/2014 መስጠቱን ጠቅሰው ይህንን ተከትሎ በፕሮጀክቶች ዙሪያ ያሉ ክፍተቶችን ለማረም በርካታ ስራዎች እየተሰሩ መሆናቸውንም ተናግረዋል። ነገር ግን ዋና ኦዲተር ባከናወነው ኦዲት የቀረቡ አብዛኞቹ ግኝቶች ከአዋጁ በፊት የነበሩ መሆናቸውን ገልጸዋል። የፌዴራል ዋና ኦዲተር ወይዘሮ መሰረት ዳምጤ በበኩላቸው የክዋኔ ኦዲት ግኝቱ በአዋጅ መሰረት መከናወኑን ገልጸዋል። የቋሚ ኮሚቴው ምክትል ሰብሳቢ ወይዘሮ አራሬ ሞሲሳ በተጠናቀቀው ፕሮጀክት ላይ በጀት ሲመደብ የነበረበት ምክንያት በሚመለከተው አካል ጥናት ምርመራ ተደርጎ ተጠያቂነት እንዲሰፍን በማድረግ ሚኒስቴሩ ለቋሚ ኮሚቴው ሪፖርት እንዲያቀርብም አሳስበዋል። የቋሚ ኮሚቴው ዋና ሰብሳቢ ሚኒስቴሩ በፌዴራል ዋና ኦዲተር የክዋኔ ኦዲት ግኝት በግብዓት በመጠቀም ክፍተቶችን በመለየት ማስተካከል እንዲደረግ የክዋኔ ኦዲት ግኝቶችን ለማረም የሚያስችል የድርጊት መርሃ ግብር አዘጋጅቶ ወደ ተግባር እንዲገባም ማሳሰቢያ ሰጥተዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና
ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።